ሰላም ለእናንተ ይሁን። እንደምን አላችሁ? እግዚአብሔር ስም የተባረከ ይሁን። በመካከላችን ሊገኝ የወደደ አምላክ ቀድሞም በነበሩ ፕሮግራሞች የባረከን ስሙ የተባረከ ይሁን። አሁን ደግሞ ጥቂት ጊዜ ከኔ ጋር እግዚአብሔርን ቃል እንከፋፈላለን። መጽሐፍ ቅዱስ የያዛችሁ ማቴዎስ ወንጌል ምዕራፍ 28ን ክፈቱና ጥቂት ቁጥሮችን ካነበብን በኋላ ጸልየን ቀጥታ ወደ ሐሳቤ ይገባሉ። ሁለት ክፍሎችን ነው የምናነበው። አንደኛው ማቴዎስ ወንጌልን ነው። ሁለተኛ ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 8። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እንደዚህ ይላል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ሐዋርያት ሥራ ምዕራፍ 1 ከቁጥር 8 እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። እንጸልይ። እግዚአብሔር አባታችን ሆይ ስለዚህ ጊዜ በመካከላችን ስለተገኘ እግዚአብሔር ሆይ ድምፅህን እያሰማህ ስላለ እንድናመልክህ እንድንዘምር የሚረዳው መንፈስህ በመካከላችን ስለነበረ ክብር ይሁንልህ። እግዚአብሔር ሆይ አሁን ደግሞ ከቃልህ እንሰማ በፊት ተገኝተናል። ሊያጽናናን የሚችል ሊፈውሰን የሚችል የምክር ቃል ያለህ አምላክ ነህ። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ጌታ ሆይ ቃልህ ይፈውሳል። ቃልህ ያዘኑትን ያጽናናል። ቃልህ የተሰበረውን ልብ ይጠግናል። ቃልህ የሄደውን ምርኮ ይመልሳል። ቃልህ ከወረድንበት ሸለቆ ውስጥ ያወጣል። ቃልህ በደከምንበት ነገር ሁሉ ብርታትን ይሰጣል። ይህ ቃልህ በመካከላችን በስልጣን ይነገር። ጌታ ሆይ ልትለን የወደድከውን የልብህን ሐሳብ ተናገረን። በመካከላችን እንዲነገር እግዚአብሔር ሆይ ፈቃድ የሆነ የእውነት ድምፅ እንዲሰማ እንዲነገር ላለንበት ለትክክለኛው ሁኔታችን የሚሆን የምክር ቃልህ እንዲመጣ እግዚአብሔር ሆይ የኔን አንደበት ተጠቅመህ ለራሴ ሐሳብ ድምፅህን እንድንሰማ እንድትረዳን ጸልያለሁ። እግዚአብሔር ሆይ ቃልህ እንዳይመጣ ሊቋቋመን የሚፈልግ የትኛውም የጠላት ጉልበት ቢኖር በስም ስልጣን ተግዳሮት ሁሉ የተከለከለ ይሁን። የነጻነት መንፈስ በመካከላችን ይመላለስ። እግዚአብሔር ሆይ እኔና ይህ ሕዝብ ለቃል ደግሞ የተገባ ምላሽ እንድንሰጥ እንድንታዘዝ እሺ እንድንልህ ጸጋ እንድረዳን እንጸልያለን። ይህን ስለምታደርግ ተመስገን በጌታችን በኢየሱስ ክርስቶስ ስም። ባለፈው ጀምረን የነበረውን የቤተ ክርስቲያን እድገት መለኪያዎች በሚል እያየን የነበር ነው። ዛሬ አራተኛው ክፍል ይመስለኛል። ሁለተኛውን ነው የምናየው ዛሬ። ወንጌልን ማሰራጫት ነው የቤተ ክርስቲያን ትክክለኛ የቤተ ክርስቲያን እድገት መለኪያዎች አንዱ። አንዲት ቤተ ክርስቲያን እያደገች ነው ልንል የምንችለው እየወጣች ከሆነ የእግዚአብሔርን መንግስት እያስፋፋች ከሆነ በጨለማ ውስጥ ላሉ ሰዎች የምስራቹን መናገር እየቻለች ከሆነ እኒ አገልግሎት ላይ ጠንካራ ስራ እየሰራች ካለች ቤተ ክርስቲያን እያደገች ነው እንላለን። ስለዚህ ቤተ ክርስቲያን በምድር ላይ የኖረችበት የተመሰረተችበት ክርስቶስ በምድር ላይ ቤተ ክርስቲያንን እንድትቆይ የፈለገበት የቤተ ክርስቲያን ዓላማ ወንጌልን ማሰራጨት ነው። በጨለማ ውስጥ ላሉ ይህንን የምስራች ወንጌል እንድትናገር ነው። ጎን ለጎን የምናደርጋቸው በርካታ አገልግሎቶች ቢኖሩም የቤተ ክርስቲያን ድምር ውጤቱ ቤተ ክርስቲያን ተልእኮዋ ዋናው ይህንን መናገር ነው። ከጨለማ ሰዎችን ማዳን ነው። ክርስቶስን ከእግዚአብሔር መንግስት ምድር እንዲወርድ ያደረገበት ራሱን ያልተገባ ሞት እንዲሞት
የማይገባ መራራ ጽዋ እንዲጠጣ ያደረገበት ብቸኛ ምክንያት ቢኖር ወንጌል ነው። ስለዚህ በምድር ላይ ለምንድን ነው የቆየነው? ቤተክርስቲያን በምድር ላይ ለምንድን ነው የኖረችው ተብሎ ከተጠየቀ መልሱ ሊሆን የሚችለው ክርስቶስ ጀምሮት የነበረውን አገልግሎት ለማስቀጠል ነው። እስከ መቼ? እስኪመለስ ድረስ። ይሄ ዋና ተልእኳችን ነው። ስለዚህ የክርስቶስን ሕይወት በምናይበት ጊዜ ለዚህ አገልግሎት በደንብ ፍንጭ እንዲሰጠን ክርስቶስ በምድር ላይ ያገለገለበት አገልግሎት በምናይበት ጊዜ በተለይ በማቴዎስ እይታ ወንጌላት አራቱንም ወንጌላትን በምታዩበት ጊዜ የኢየሱስ ክርስቶስን ውልደት፣ እድገትና አገልግሎት፣ ሞትና ትንሣኤን ነው የሚናገሩት። በተለያየ መንገድ ግን አንድ መልእክት ራሱን በተለያየ እይታ እነሱ ባዩበት አንግል ነው የሚገልጹት። ስለዚህ በማቴዎስ እይታ የክርስቶስ አገልግሎት በምናይበት ጊዜ ማቴዎስ ወንጌሉን ስጽፍ የተጠቀመበት መንገድ ቶፒካል ኦርደር ነው የተጠቀመው፣ ክሮኖሎጂካል ኦርደር አይደለም። ማለት የርዕሰ ጉዳዮችን ግንኙነት ቅድም ተከተል ተጠቅሞ ነው መጽሐፉን የጻፈልን። ይሄንን ማቴዎስ ወንጌልን በምታጠኑበት ጊዜ ክርስቶስ ያገለገለበትን የኖረበትን ሕይወት ነው የሚነግረን። ለምሳሌ ማቴዎስ ወንጌል ምዕራፍ 4 አካባቢ ሄዳችሁ ስትሄዱ ክርስቶስ አገልግሎት እንደጀመረ ወደ መንገድ ዳር፣ ወደ ውሃ ጥግ ከተማዎች ላይ እየወጣ ደቀ መዛሙርትን እንደጠራ ይናገራል። ጠራቸው ይላል። ከዛ ማቴዎስ 5፣ 6፣ 7ን ስታጠኑ የተራራው ስብከት በሚባለው የደቀ መዛሙርትነትን ሕይወት ቀያሪ የሆነ ትምህርት ቁጭ አድርጎ አስተማራቸው። 3ቱም ምዕራፍ ላይ በጣም ጥልቅ የሆነ ትምህርት አስተማራቸው፣ ቀየራቸው። ዲሳይፕልሺፕ ትሬኒንግ ሰጠ። ከዛ ቀጥሎ 8 እና 9ን ይዘልና ምዕራፍ 10 ላይ ስታዩ ላካቸው ይላል። ይሄ 8 እና 9 መሃል ላይ የገባው ነገር ማቴዎስ ወንጌልን ስታጠኑ የምታገኙት ነገር ቢኖር በጠቅላላ ሁለቱ ምዕራፍ ውስጥ የተጻፈው ተአምር ነው። ለምሳሌ ለምጻምን አነጻ፣ የመቶ አለቃው ልጅ የእጅ ሽባውን ፈወሰ፣ የጴጥሮስን አማት ከኒዳድ ፈወሳት፣ አጋንንት ያደረባቸው 2 ሰዎችን፣ አልጋ ላይ የተኛ ሽባ፣ የመኳንንትን ልጅ ከሞት አነሳ፣ 12 ዓመት ደም ሲፈስባት የነበረችውን ሴት የደሟ ምንጭ ቆመ፣ 2 ዕውሮችን አይናቸውን ዳስሶ ፈወሰ፣ ጋኔን ያደረበት ዲዳ ፈወሰ። በሙሉ ምዕራፉ 95% ሁለቱ ምዕራፍ የሚናገረው ተአምር ነው። ይሄ ተአምር እዚህ ጋር ለምን ገባ? የራሱ የሆነ በማቴዎስ እይታ የራሱ የሆነ ትርጉም አለው። ከኔ ሐሳብ እንዳያወጣኝ ወደዚህ አልሄድም። በተለይ ከተአምር ጋር ተያይዞ ዛሬ ዘመን እኛ ያለን መረዳችን ኮራፕትድ የሆነ ነው። በተለይ ከተአምር ጋር ጠራቸው፣ አስተማራቸው፣ ይዟቸው ከተራራ ወረደ፣ በመንገድ ዳር የተመላለሰ ብዙ ተአምርን ሰራ፣ ከዛ ላካቸው። ስልክ ያንኑ እሱ ያደረገውን ነገር ስልጣን ሰጥቷቸው ላካቸው ይላል። ስለዚህ ማቴዎስ መጨረሻ ላይ አሁን ያነበብኩላችሁ ክፍል መጽሐፉን ሲዘጋ ያንኑ ሐሳብ በአንድ ቁጥር ላይ ሰመራይዝ አድርጎ ነው የሚዘጋው። ሂዱና አሕዛብን ሁሉ እያስተማራችሁ እየጠመቃችሁ ደቀ መዛሙርቴ አድርጉ ብሎ እኔ እስከ ዓለም ፍጻሜ ድረስ ይህን ሁሉ በምታደርጉበት ጊዜ ከእናንተ ጋር ነኝ ብሎ ጨረሰ ይላል። ክርስቶስ የመራበት ደቀ መዛሙርቶቹን የመራበት አመራር ሊዲንግ ፍሮም ሊቪንግ ነው። ለምሳሌ ትምህርት ቤት ብትሄዱ አስተማሪዎች ሲያስተምሯችሁ ትምህርት ቤት ላይ ሲያስተምሩ የሚኖሩት ኑሮና ፕራይቬት ቦታ በራሳቸው ቤት ውስጥ የሚኖሩት ኑሮ አለ፣ ሌላ ነው። አገልጋዮች ጋርም ስትመጡ እኔ እዚህ አሁን መድረክ ላይ የሚናገረው እዚህ ጋር የሚኖረው ኑሮና ፕራይቬት እኔ ቤት ውስጥ የሚኖረው ኑሮ አንድ ላይ ሆን ይችላል። እዚህ የምንኖረው ኑሮ አለ። አንዳንድ ጊዜ ደግሞ በግላችን የምንኖረው ኑሮ የተለየ ነው። ያ ላይሆን ይችላል። በጣም ምናልባት ጥቂት ሰዎች ናቸው ያንኑ ነገር ሊኖራቸው የሚችለው። አንዳንድ ጊዜ ሰዎች ትምህርት ቤት ወይም ሰምዌር አታጨስ ብሎ የሚያስተምር ሰውዬ ፓብሊክ ቦታ ላይ ማነው ፕራይቬት ቤቱ ላይ ሊያጨስ ይችላል። አትስከር ብሎ የሚመክራችሁ ሰውዬ ጉዳት አለው እንደዚህ ነው ብሎ ብዙ ትንታኔ የሚሰጣችሁ ሰውዬ ምናልባት አሁን ሐኪም ቤት ብትሄዱ ዶክተር ታጨሳለህ፣ የምታጨስ ከሆነ እንደነ ችግር ያመጣብሃል በታረጋው ልል የሚችለው ሰውዬ ዞር ብሎ ወጥቶ ብሬክ ታይሙ ላይ ሊያጨስ ይችላል።
ኢየሱስ ክርስቶስ ግን ከሐዋርያቶች ጋር ከጠራቸው ጊዜ ጀምሮ እስከሚሞት ጊዜ ድረስ አብረው ነው የኖሩት። የቤት ኑሮ የሚባል ነገር የለም። ሁሉን ነገሩን አብረው ነው የተካፈሉት። ሲወጣ አብረው ነበሩ፣ ሲወርድ አብረው ነበሩ፣ ስተኛ አብረው ነበሩ፣ ሲጸልይ አብረው ነበሩ፣ ሲፈውስ አብረው ነበሩ፣ ሲጠየቅ አብረው ነበሩ፣ መልስ ሲሰጥ አብረው ነበሩ። ጠቅላላ ህይወቱን ነው ያስተማራቸው። ስለዚህ በህይወቱ እየኖረ ያዩትን ነገር ነገ ፊት ለፊት አስቀምጦ ይነግራቸዋል። ለምሳሌ ስለ ጸሎት ሲያስተምራቸው ትላንትና ሲጸልይ አይተውታል። ተራራ ላይ ሌሊቱን ሙሉ ብቻውን ሲጸልይ፣ ከነሱ ዞር ብሎ ሲጸልይ፣ 40 ቀን ሲጾም አይተውታል። የጸሎት ህይወቱን እያዩ ለመጡ ለነሱ ጸልዩ ብሎ ይመክራቸዋል። ስለዚህ የኖረበት ህይወት ነው የነገራቸው። ያንን ህይወት የተለየ ነገር የለውም። ያንን ሲያስተምር የቆየበት። ስለዚህ ከሰማይ የመጣበትን ዓላማ ሊፈጽም ነው በምድር ላይ የቆያው ካለን በቆየበት በምድር 30 ዓመት ቆይቶ 3 ዓመት ተኩል አገልግሎ በሄደበት በዛ ዓመታት ውስጥ ምንድነው ያደረገ ካላችሁ ከዚህ ዙሪያ ውስጥ አልወጣም። ሰዎችን መምጣት፣ ማስተማር፣ መፈወስ፣ ማሰማራት ነው ያደረገው። ይሄን ሲያደርግ ኖሮ የመጨረሻውን አደራ ቅድም ያነበብኩላችሁ ሐዋርያት ሥራ ምዕራፍ ላይ የመጨረሻውን አደራ ሰጥቷቸው ወደ ሰማይ አረገ። ስለዚህ ዛሬ በምድር ላይ ያለን ለኛ ለቤተ ክርስቲያን our calling is to evangelize the world። ከዚህ ሌላ ተልእኮ የለንም። ይሄንን አገልግሎት ለማሳለጥ እንዲረዳ የምናደርጋቸው በርካታ ነገሮች ሊኖሩ ይችላሉ። ጎሉ ግን ጌታን ላልሰሙ ማሰማት ነው። በጣም የሚገርማችሁ ነገር ደቀ መዛሙርቶች በመጀመሪያ ቤተክርስቲያን በምድር ላይ ሲጀምር በነበሩበት ጊዜ ሐዋርያት ክርስቶስ የተናገራቸውን ያንን ቃል ኢሚዲየትሊ ተቀብለው ነው እንዳለ እንደነበረ መሬት ላይ ያሳረፉት። ህይወታቸው በሙሉ ለዚህ ሰጥተው ለዚህ ኖረው ነው ሞቶ ያረፉት። ይሄንን የእግዚአብሔር ቃል በደንብ ይነግረናል። የቀደመች ቤተክርስቲያን በብዙ መከራ ውስጥ በብዙ ጭንቅ ውስጥ እያለፈች በመቅደስ ውስጥ ከመቅደስ ውጪ በመንገድ ዳር በእስር ቤት በተገኙበት ስፍራ ሁሉ ሳይሰስቱ ለህይወታቸው ሳይራሩ ይሄንኑ የነገራቸውን ትእዛዝ አድርጎ አልፏሉ። በዛ ዓመት ውስጥ የከነገራቸው ማቴዎስ ወንጌል ላይ ያለው የሚነግራቸው to go to preach to baptize ይሄንን ለማድረግ ምንም ጊዜ ሳይሰጡ ህይወታቸውን ሳይሰስቱ ነው አገልግሎ ያለፉት። በእነዚህ በጥቂት ሰዎች አገልግሎት በዛ በጣም በጥቂት ጊዜ ውስጥ thousands and thousands ወደ እግዚአብሔር መንግስት መጥተዋል። thousands and thousands የእግዚአብሔርን ቃል ሰምተዋል። በጣም በብዙ ሺህ የሚቆጠሩ ሰዎች ከእስራታቸው ተፈተዋል፣ ከአጋንንት ተፈተዋል፣ ከበሽታቸው ድነዋል፣ ያዘኑት ተጽናንተዋል። ምድርቱን ተአምራዊ በሆነ መንገድ የእግዚአብሔርን ቃል አድርሰውታል። አንድ ሐዋርያት ሥራ ምዕራፍ 17 ላይ የእንግሊዝኛው ኪንግ ጄምስ ቨርሽን ላይ የተቀመጠ ቃል አለ በጣም ደስ የሚለው። የአማርኛው እንደዚህ በደንብ አይገልጽም። ጠላቶቻቸው መጡና እነ ጳውሎስን ሲከሱ እንደዚህ ብሎ ከሰሷቸው። ምድርቱን አፕሳይድ ዳውን አደረጉ ነው የሚለው ቃሉ። እንደዛም ነው ሴት ተርንድ ወርልድ አፕሳይድ ዳውን ሚንስ በወንጌል ምድርቱን እስቲ አረሷት ብሉ። የአማርኛው ቃል ከተማይቱን አወኩ ነው የሚለው። ይሄንን የተናገሩ የነ ጳውሎስ ደጋፊዎች አይደሉም፣ የነ ጳውሎስ ተቃዋሚዎች ናቸው። ሊከሱ መጥተው ነው። በዚህ ጥቂት ጊዜ ውስጥ ምድርቱን በወንጌል አፕሳይድ ዳውን አደረጉ። ምድርቱን አረሷት። ያልገቡበት ያልደረሱበት የለም ብሎ ይለናል። ለምሳሌ ክርስቶስ ሲነግረን ሐዋርያት ሥራ ምዕራፍ 1 ላይ ቅድም ያነበብኩላችሁ ኃይል ስትቀበሉ በመጀመሪያ በኢየሩሳሌም ከዛ በይሁዳና በሰማሪያ ከዛ በምድር ዳር ሁሉ ምስክሮቼ ትሆናላችሁ ብሎ ስላቸው ሐዋርያ ሥራን የጻፈልን ሉቃስ በዛው ጊዜ እንዴት ይሄንን እንደተገበሩ ነው የሚነግረን። መጽሐፉ ስታነቡ ለምሳሌ ምዕራፍ 3 እስከ ምዕራፍ 7 ታጠኑ ወንጌል እንዴት ኢየሩሳሌምን እንደደረሰ ነው የሚያወራው። ከምዕራፍ 8 እስከ 12 ደግሞ ስታጠኑ ሐዋርያት ሥራ በይሁዳና በሰማሪያ እንዴት ወንጌል እንደተስፋፋ ነው የሚናገረው። ከምዕራፍ 13 እስከ 28 ሄዳችሁ ሲታዩ እስከ ምድር ዳር ድረስ ወንጌል እንዴት እንደተስፋፋ ነው ሉቃስ የሚነግረን። ስለዚህ በዘመናቸው ይህንን አገልግሎት አድርገው ነው ያለፉት።
ወንጌል በዚህ ፍጥነት አደገ፣ በጣም የሚገርም ነው። ወንጌል በዚህ ፍጥነት ምድሪቱን ደረሰ፣ በጣም የሚገርም ነው። ከሰው ኃይል በላይ ነው፣ ከሰው ዕውቀት በላይ ነው። ነገር ግን ይሄ ሁሉ ፍጥነት ወንጌል ሲሄድ ያለ ተጽዕኖ ነበር ወይ? ያለ ፈተና ነበር ወይ? ያለ መከራ ነበር ወይ ካላችሁ አይደለም። በጣም በብዙ መከራ ሐዋርያቶች ፊዚካል ቻሌንጅ ደርሷቸዋል። ማለት ሰዋዊ የሆነ ቻሌንጅ ደርሷቸዋል። ለምሳሌ ተሰደዋሉ፣ ተንቋሉ፣ ተወግሯሉ፣ ተገርፏሉ፣ ታስሯሉ፣ ብሎም ተሰውተዋል። የመጨረሻ ሕይወታቸውን ለመስጠት ባልሰሰቱና በወሰኑ ሰዎች ነው ወንጌል በዚህ ፍጥነት የሚወድቀው እየወደቀ፣ የሚሰዋው እየተሰዋ፣ የሚታሰረው እየታሰረ፣ የሚሰደደው እየተሰደደ፣ የሚቆስለው እየቆሰለ፣ በእሳትም የሚጠበስ እየተጠበሰ፣ የቀሩቱ ግን የነሱ ጊዜ እስኪደርስ ድረስ እግራቸው በቻለ፣ አፋቸው በቻለው፣ ገንዘባቸው በቻለው፣ ጉልበታቸው በቻለው ልክ በሙሉ ጠቅላላ ትኩረታቸውን እዚህ ነገር ላይ አድርገው ዘመናቸውን ጨርሶ አለፉ። የተሰውም ተሰው። በጣም የሚገርም ነው። ፊዚካል ብቻ አይደለም፣ ስፒሪቹዋል ጫና ደግሞ ነበራቸው። ከውጭም ከውስጥም ጠላት በሚችለው ሁሉ ይህንን አገልግሎት ለማስተጓጎል የሚችለውን ሁሉ ያደርግ ነበር። ለምሳሌ በመጀመሪያው እንደው ምዕራፍ 5 ላይ የምታዩት ሐናንያና ሰጲራ የሚባሉ ሰዎች ውስጥ አጋንንት አድሮ ያደረገው አንዱ ማሳያ ነው። የእግዚአብሔርን መንፈስ እንዴት ለማታለል ሲሞክር እንደነበረና አንዳንድ ሰዎች ያንን እግዚአብሔር የተቆጣበትን ቁጣ በጣም የተጋነነ ነው፣ አዲስ ኪዳናዊ አይመስልም ብሎ የሚሉ ሰዎች አሉ። እግዚአብሔር ለምን በዚህ አይነት እርምጃ ወሰደ? የራሱ የሆነ ነገር ይኖራል። ወደዛ አልሄድም እኔ። ነገር ግን በልጅነቷ የነበረችው ቤተክርስቲያን ውስጥ እንግርዳድ ሊዘራ የተዘጋጀውን የጠላትን እጅ እግዚአብሔር ሲከለክለው፣ ሲመልሰው፣ እግዚአብሔር ሲቀጣው የምናይበት ነው። ስለዚህ ያችን ለጋ የነበረችውን ቤተክርስቲያን ሊያጠፋት ሰይጣን የሚችለውን ሁሉ ሲያደርግ፣ ነፍሳቸውን ለመስጠት ያልሳሱና ነፍሳቸውን የሰጡ በነፍሳቸው ላይ የተወራረዱ ልጆቹን በመጠቀም እግዚአብሔር ቤተክርስቲያንን በድል ሲያሻግር ወንጌልኛ ጋር ደረሰ። እኛም ከታሰርንበት እስራት ተፈታን። ይሄ ነው መንገዱ። ተራው ደግሞ የኛ ነው። ዛሬ የኛ ተራ ነው። ወንጌል ምንድነው ካላችሁኝ፣ ወንጌል የምስራች ነው። እስቲ የምስራች ነው ብሉ። ወንጌል የምስራች ነው። የምስራችን መናገር ነው። ወንጌልን መናገር ማለት የምስራችን መንገር ነው። ላልሰሙት ወንጌልን መናገር ማለት ወንጌል እግዚአብሔር በክርስቶስ ኢየሱስ በኩል ወደኛ እንደመጣ ደግሞም በመስቀል ላይ የኛ የሆነውን የማይገባውን ጽዋ የማይገባውን መራራ ሞትን ስለኛ መሞቱን በክርስቶስ ራሱን ደም አፍስሶ እኛን እንደቀደሰን ነፃ እንዳደረገን ደግሞም በመጨረሻ ወደ መንግስቱ እንደሚሰበስበን መናገር ነው ወንጌል። በክርስቶስ በኩል ወደኛ እንደመጣ የኛን ዕዳ እሱ እንደወሰደ በደሙ አድቦን እንደቀደሰን ደግሞም በመንፈስ ቅዱስ በኩል እኛ ውስጥ እንዳደረና በመጨረሻም ወደ መንግስቱ እንደሚሰበስበን እስቲ ይሄ ነው ወንጌል በሉ። ወንጌል የሚመስሉ ወንጌል ያልሆኑ በርካታ ፕራክቲሶች አሉ ቤተክርስቲያን ውስጥ። ወንጌል ያልሆኑ ማለት ነው። ወንጌል የሚመስሉ ጉልበታችንን፣ ጊዜያችንን፣ ገንዘባችንን የምናባክናቸው በርካታ ነገሮች አሉ። የእግዚአብሔር ቃል ሲነግረን ትኩረት ሁሉ ወደዚህ እንዲሆን፣ ትኩረት ሁሉ ወደ ተሰቀለው፣ ትኩረት ሁሉ ስለኛ ደሙን ወደ አፈሰሰ፣ ስለ አቃሳተው፣ ራቁቱን ሳይገባው መራራን ወደ ጠጣው አይን ሁሉ ወደዛ እንዲያይ ማድረግ ነው የኛ ጥሪ። አይን ሁሉ ወደ ክርስቶስ በሉ እስቲ። የታሰሩት ይሄንን የተሰቀለውን ክርስቶስ በማመን ነፃ እንዲወጡ ከዘላለም ሞት እንዲያመልጡ መናገር ነው። አንድ ሰውዬ ስለ ወንጌል ማለት ብሎ ስለን የተጠቀመው ምሳሌ ወደ ገደል ውስጥ ገደሉን ሳያይ ወደ ገደል ውስጥ ሊገባ በፍጥነት የሚነዳውን ሰው ከፊቱ ገደል እንዳለ ያለ ሰው ምልክት ማሳየት ነው። ወደ ገደል እየገባክ ነው ተመለስ ብሎ በሚችለው ሁሉ ሰውዬ እንዲቆም ምልክት ማሳየት ነው። ወደ ዘላለም ጥፋት እየነዳ ያለውን ሰው፣ ወደ ዘላለም ሞት እየጠፋ ያለውን ሰው ከዚህ ተመለስ እየጠፋ ነው ብሎ ምልክት ማሳየት ነው ወንጌል። የምስራች የሚያደርገው ይሄ ነው። ስለዚህ ላስት ይር ይመስለኛል አንድ ኮርስ የወሰድኩኝ ፕሮፌሰር የሆነ ከራሴ ልምድ የሆነ ነገር ልንገራችሁ ብሎ አንድ ነገር መከረን። ቤተክርስቲያን ውስጥ በማንኛውም ርዕሰ ጉዳይ ልትሰብኩ ትችላላችሁ። ለምሳሌ ስለ ትዳር ልታስተምሩ ትችላላችሁ፣ ስለ አስራት፣ ስለ ማባ፣ ስለ ልጆች አያያዝ፣
ስለ ገንዘብ አጠቃቀም፣ ስለ መስጠት፣ ስለ አስራት የተለያየ ነገር ልታስተምሩ ትችላላችሁ። ነገር ግን የስብከታችሁ ሰሚሪ ላይ የተናገራችሁ ጠቅላላ ነገር ክርስቶስ ጋር ሊንክ ማድረግ አለበት። ማንኛውም አይነት ጉዳይ ብታወሩ የምታወሩት ነገር ሰምሪው እዛ ውስጥ ድንገት እንደው ጌታን የማያውቅ ሰው ቢኖር ክርስቶስ ያስፈልገኛል ብሎ እንዲል የሚያደርግ ነገር መኖር አለበት። እኛ ጋር ከክርስቶስ ጋር የማይገናኝ ምንም ታሪክ የለንም፣ ምንምም ሩጫ የለንም፣ ምንምም ግብ የለንም። ስለዚህ ቤተክርስቲያን ውስጥ የሚኖሩ ማንኛውም አገልግሎቶች ከክርስቶስ ጋር የሚያገናኙ ሊሆኑ ይገባቸዋል። በማንኛውም መንገድ ይሄን ለምሳሌ እዚህ ቤት ይሄ ቤት እንዲቆም በየመሃሉ የቆሙ ነገሮችን ታያላችሁ። ግድግዳ አለ፣ በጣም መሰረቱ ሲጣል የተደረጉ ነገሮች፣ እነዚህ ሁሉ ተባብሮ ነው ያቆሙት። አላማቸው ይሄን ቤት ማቆም ነው። ልክ እንደዚህ ቤተክርስቲያን ውስጥ ያሉ አገልግሎቶች አላማው በሙሉ ቤተክርስቲያን በእግር ቆማ ወንጌልን እንድታደርስ ማድረግ ነው። ትኩረታቸው እዚህ የሚሆን ከሆነ ግን መጽሐፍ ቅዱሳዊ ሊሆን አይችልም። እስቲ እኔ ነኝ ተረኛው በሉ። ዛሬ ተረኞቹ እኛ ነን። ተረኞቹን በሁለት መንገድ ልናገር። አንደኛው እንደ ግለሰብ፣ ሁለተኛ እንደ ቤተክርስቲያን። ዛሬ ምናልባት ጊዜ ላበቃን ስለሚችል እንደ ግለሰብ ወንጌል ተናጋሪ ወንጌል አድራሾች ስለመሆናችን እንደ አንድ ግለሰብ እንደ ዳነ ሰው ከዘላለም ሞት እንዳመለጠ ሰው የዚህን ህይወት ጣዕም እንዳየ ሰው እንደ ግለሰብ ትንሽ እናገራለሁ። በግል ኑሯችን ሶስት ነገሮችን አነሳለሁ። በግለሰብ ህይወት የመጀመሪያ በኑሮ መናገር ነው ወንጌልን፣ ሁለተኛ በንግግርም መናገር ነው፣ ሶስተኛ ክርስቶስን ማሳየት ነው። እንዴት እንደሆን እሱን አነሳዋለሁ። እንደ ግለሰብ የወንጌል ባለዕዳዎች ነን እኛ። ምክንያቱም በወንጌል ድነናል፣ በወንጌል ነጽተናል፣ በወንጌል ተቀድሰናል፣ ዕዳችን ተከፍሏል፣ ከዘላለም ሞት አምልጠናል። ዛሬ እኔና እናንተ እዚህ እንዲህ የተገኘ ነው በወንጌል ነው። በወንጌል ነው ይሄንን ብርሃን ያየ ነው። ይሄ ስለ ስጋ ብቻ አለምናው ከዘላለም ሞት ያመለጥ ነው በወንጌል ነው። ስለዚህ የወንጌል ባለዕዳዎች ነን እኛ። ኑሯችን ሁሉ ወንጌልን ሊናገር ይገባል። ለምሳሌ በተለይ ክርስትና በውርስ የሚገኘው ክርስትና ከወላጆቻችን የምንወስደው ክርስትና ብዙ ጊዜ ሃይማኖት ነው የሚሆንብን። ሁለቱንም ዓለም ማጣጣም ካልቻለ አንድ ሰው የክርስትና ትርጉም በደንብ አይገባውም። ማለት ዳንኩኝ፣ አመለጥኩኝ፣ በቃ ተረፍኩኝ ብሎ ኤክሳይትድ ሊሆነው የሚችለው ከምን እንደ ዳና ካወቀ ነው። በቃ እንዲሆነ ኖርማል ነገር ከሆነበት ችግር አለ፣ ሳምቲንግ የሆነ የጎደለ ነገር አለ ማለት ነው። በጌታ ፊት መጥቶ ኖርማል ከሆነ ነገሩ አዳንከኝ ብሎ ኤክሳይትድ የሚሆን ሰው ምን ሆኖ ነው የሰውዬ የሚል ከሆነ የሆነ የጎደለ ነገር አለ ማለት ነው። የነበርንበት ጨለማ፣ የነበርንበት የሞት ፍርሃት፣ የነበርንበት የዘላለም የእግዚአብሔር ቁጣ ከዚህ ስንድን እዛ ጋር የነበረው የህይወት ኤክስፒሪየንስ ከገባን ሁሉ ጊዜ ይሄኛው ብርቅ ነው ለኛ። እስቲ ብርቄ ነው በሉ። ስለዚህ ከዛ የወጣንኛ እያንዳንዱ ነገራችን ምንም ልንሰራ እንችላለን፣ የትም ልንኖር እንችላለን፣ ምንም ልናደርግ ፕሮፌሽናችን ምንም ሊሆን ይችላል፣ የምናደርገው የምንኖርበት የትም ምንም ሊሆን ይችላል። ነገር ግን የትም ብንኖር ምንም ብንሰራ ኑሯችን ክርስቶስን ለሌሎች የሚናገር መሆን አለበት። እግዚአብሔር ቃል ሲናገር አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 15 እንደዚህ ይላል፣ ክርስቶስ ጌታ አድርጋችሁ በልባችሁ ቀድሱት። እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጣት ሁሉ ጊዜ የተዘጋጃችሁ ሁኑ። ነገር ግን ይህንን ሁሉ በትሕትናና በአክብሮት አድርጉት። ጴጥሮስ ምንድነው የሚነግረን? ክርስቶስን ጌታ አድርጋችሁ በልባችሁ ምን አድርጉ? ቀድሱት። እንደ ግለሰብ ምን እናድርግ? ወንጌልን ለመናገር እንደ ግለሰብ ምን እናድርግ? ጌታን በልባችሁ ጌታ አድርጋችሁ ቀድሱት። ለምን? እዚህ ጋር የሰውንና የእግዚአብሔርን ድርሻ ነው የሚነግረን ጴጥሮስ። እናንተ ኢየሱስን ጌታ አድርጋችሁ በልባችሁ ከቀደሳችሁ እናንተ ውስጥ ስላለ ተስፋ መጥተው የሚጠይቁት አሉ ነው የሚለው። ምን ማለት መሰላችሁ?
በቤታችን በግል ህይወታችን በቃ እንደ ዋና ስራ ኢየሱስን ጌታ አድርገን በልባችን ምንቀድስ ከሆነ ይሄ ቀድሰነው የያዝነውን ጌታ እግዚአብሔር በሚፈልገው መንገድ ለሌሎች ይገልጣል ህይወታችንን። ምን ማለት ነው? ይሄ በደንብ እንዲገባን በመጀመሪያ ቤተክርስቲያን እዚህ ምድር በነበረች ጊዜ ሰዎች ይያዙና ኢየሱስ ጌታ ነው እንዲሉ ይጠየቃሉ። ኢየሱስ ጌታ ነው ካሉ ይገደላሉ። ምክንያቱም በሰዓቱ የነበሩ ሌላ ጌታ የሚባሉ ነበሩ። ስለዚህ በፖለቲካው ኢየሱስን ጌታ ነው ማለት ኔሮ ስለሆነ ኔሮ ጌታ ነው ያላለ ሰው ሁሉ ዛሬ እኛ ብዙ ጊዜ የስብከት መማውቂያ ነው የምንጠቀመው ኢየሱስ ጌታ። በእነሱ ጊዜ ግን ኢየሱስ ጌታ የምትል ቃል ለመጥራት ምናልባትም የደምን ላብ የሚያፈሱበት ያህል ከባድ ነው፣ ህይወትን መሰዋት ስለሆነ። ኢየሱስ ጌታ ነው ብለህ ልትሰዋ ተዘጋጅተ ነው የምትለው። አይ ኔሮ አይደለም ጌታ ኢየሱስ ነው፣ እኔ ኢየሱስን ነው ማቀው፣ በልቤ ማገነው እሱ ነው ጌታ እሱ ነው ብለህ አይንን ጨፍነ ለመሞት ተዘጋጅተ ነው ኢየሱስ ጌታ ነው የምትለው። እስትጩና ኢየሱስ ጌታ ነው ብሎ ኢየሱስ ጌታ ነው። አንድ ነገር ልንገር፣ በዛ ዘመን ፊዚካሊ ነው። ዛሬ ግን ኢየሱስ ጌታ ነው እንዳንል በኑሯችን ያሰረ ደግሞ አለ። የዛኔ ዘመን በአካል ነው፣ ውጊያውን በአካል ነው፣ ምትጋፈጠውን በአካል ነው። ዛሬ ግን የተለያየ ነገር አለ። በኑሮ ስለሆነ ጌታ ነው ማለት ያለብን። ከኔ ጋር ናችሁ? በጣም በጣም ከባድ እንደሆነ አውቃለሁ። ይሄ ጌታን በኑሯችን ኢየሱስን ጌታ አድርጎ ቀድሶ አንግሶ ቀንና ሌሊት ሁሉ ጊዜ በዚህ መኖር። እስቲ ጩሁና ኢየሱስ ጌታ ነው በሉ። ኢየሱስ ጌታ ነው። አዎ ለምን መሰላችሁ? ይሄንን ስናውጅ ሰንሰለቶቻችን ይወድቃሉ። እግዚአብሔር አቅም ይሰጣናል የምንቀድስበትን። እነሱ እንደዛ ብለው ነው ምድርን ያሸነፉት። ሞት ፊት ለፊታቸው የተጋፈጡ ኢየሱስ ጌታ ነው እያሉ ለእንስሳ ተሰውቶ እንደ ጌም በአናብስት ጉድጓድ የተጣሉ ስቴዲየም ላይ የተለቀቁ ይሄን በሚያደርጉበት ከባድ ዋጋ እየከፈሉ ወደ ኋላ አላሉም። ይሄን ለማለት በህይወታቸው የቀደሱት በዛ ነው። ዛሬ በእኛ ዘመን ደግሞ በልባችን ልንቀድሰው በጣም በርካታ የሚከበን ነገር አለ ይሄን እንዳናደርግ። ነገር ግን ፐርፐዝሊ ጌታን በህይወቴ አነግሰዋለሁ፣ ንጉሴ እሱ ነው፣ ቀድሰዋለሁ። በንግግራችን፣ በኑሯችን፣ በማንኛውም የምናደርጋቸው እንቅስቃሴዎቻችን ሰው ሲያያን አይደለም፣ ሰው በማያያን በራሳችን ህይወት፣ በራሳችን ጓዳ፣ በራሳችን ቤት በቀኛ በግላችን ሆነን ስንኖር ክርስቶስን በልባችን መቀደስ ጥሪያችን እንደሆነ ገብቶን ስናደርግ እግዚአብሔር ያንን ህይወት ለሌሎች መዳን ያደርገዋል። እግዚአብሔር ያንን ህይወት ያሳያል። ስለዚህ ነው ሰዎች ይመጡና ይጠይቋቸዋል። ምናልባት ብዙዎቻችሁ ገጥሟችሁ ይሆናል። እኔ በቅርብ በሳሙኑ የገጠመኝ ነገር ልንገራችሁ። አንዷ መጣችና ስራ ቦታ ሰላምን ብዬ አውርቻት ማቅሰው አይደለችም። በጣም ብዙ ጊዜ ሳይ ደስተኛ ነህ እና እንዳንተ መሆን ፈልጋለሁ፣ ምንድነው ምስጥሩ አለችኝ። እኔ የሆነ የተለየ ነገር አድርጋለሁ እያልኩ አይደለም። እግዚአብሔር ድርሻ ስለሆነ ያ የእግዚአብሔር ድርሻ ነው። የእናንተ ማንነት እግዚአብሔር ሊያድነው ለሚፈልገው ሰው እንደፈለገ አድርጎ መግለጥ የእግዚአብሔር ስራ ነው፣ የእናንተ አይደለም። እናንተ የምትችሉትን ይሄ ነው የእናንተ ፓርት። በቃ እግዚአብሔርን መቀደስ፣ በልባችሁ ማንገስ፣ እሱ ነው ንጉሴ፣ ሌላ ነገር አላደርግም፣ በቃ በህይወቴ ውስጥ ቀድሰዋለሁ፣ እሱ ነው የኛ ድርሻ፣ ቀሪው የእግዚአብሔር ድርሻ ነው። ጴጥሮስ ምንድነው የምነግራችሁ መሰል መምጣታቸው ማይቀር ነው። እናንተው ስላለ ተስፋ ተደንቆ ማለት ነው። ምንድነው ይሄ ተስፋ ብሎ መምጣታቸው ሲመጡ ግን ስትናገሩ በትህትና አድርጉ ነው የሚለው። እርግጠኛ ነው እሱ እንደሚመጣ፣ እግዚአብሔር ያንን እንደሚያደርግ እርግጠኛ ነው። ስለዚህ ህይወታችንን እንደሚፈልገው አድርጎ ለሌሎች ማሳየት የእግዚአብሔር ድርሻ ነው። እኛ ግን እንደታዘዝን እንድንኖር ጌታ ይርዳን። ይሄን ስታደርጉ በትህትናና በየዋህነት ይላል። ለምን መሰላችሁ? Christianity, cross, Jesus' name is the most offensive በዚህ ምድር ላይ። ስለ አንድ ታዋቂ ተጫዋች ብታወሩ በርካታ ሰዎች ጆውን ያደርጓቸዋል። የማያውቋችሁ ሰዎች አንተ ተደብታዋል፣ ተደገፈዋል፣ በስማም እኔ ራሱ እንዴት ይሏቸዋል። ስለ አንድ ታዋቂ ሰው ወይም አክቲቪስት በሉ ዘፋኝ whatever ብታወሩ ማንም ሰው አይቆም። ስለ ኢየሱስ ካላችሁ ግን ሰው ኮስተር ይልባችኋል። ዝም ብላችሁ መንገድ ላይ ወጡና ብታወሩ በቃ
እኔ በጣም የሚገርመኝ ነገር ክርስቲያኑ ራሱ ብዙ ጊዜ መንገድ ላይ ወንጌልን ስንሰራ እዚህም ኢትዮጵያም ውስጥ ካለን ስለ ጌታ ነው ብለህ ስትጣገው ክርስቲያኑ ራሱ ይኮፈስባል። ስሙ ኦፌንሲቭ ነው በጣም። ስለ መስቀል ስታነሳ ሳይት ሌላ ፖለቲካ አወራ ማንም ቅር አይለውም። እንደውም ይደግፋል። በዚህ የጎደለን ይሞላል። ስለ ክርስቶስ ካወራ ግን ያኮርፋል። አንዴ እንደዛ ተብያቃለሁ። ያው የሆኑ በቅርብ ያወኩ ያሏቸው ጓደኞቼ ናቸው። በጣም አሪፍ ጭስ የሚባል ነገር አለ። በጣም አሪፍ ነው በቃ የሰነጠለ ነው ሚል ነውና አይነት ነገር አድርገውኝ ከዛ ትንሽ እንደታወኩኝ ስለ ጌታ ሳወራቸው እንደዚህ ፋራ አትመስለኝም ነበር አለኝ አንዱ። ሲሙ ኦፌንሲቭ ነው። ስለዚህ ስለ ጌታ ስታወሩ ላል ጴጥሮስ ነገርን በየዋህነት ይመጣሉ፣ ይጠይቋቸዋል። እናንተ ውስጥ ስላለው ተስፋ እንደዚህ የሆነ ምክንያቱም ሰዎች በተለያየ ነገር እስራት ውስጥ ስቃይ ውስጥ ጨለማ ውስጥ ነው ያሉት። ጌታ ከሌለ ህይወት ሲኦል ነው። ጌታ ከሌለ ምንም ባለበት ረፍት የሌለ ኑሮ ነው። ጌታ ከሌለ ሰው በመከራ ውስጥ ነው ያለ። ስለዚህ እናንተ ጋር ምንም ባይኖር ያላችሁ ሰላም ይማርካቸዋል። ይጠይቁ፣ ለምን እንደዚህ ሆንክ? ለምን ፈገግ ብለህ ሁሌ ትኖር? ለምን አትጨነቅም? ለምን አታዝንም? ምን አለህ ይሏችኋል። የዛን ጊዜ ስለ ጌታ ስታነሱ በጥንቃቄ በትህትና መሆን አለበት። እንትን ላይላችሁ ይችላል። አሁን እንዳላችሁ ላይታገዟችሁ ይችላል። በጣም ምርጥ ነው እንዳሏችሁ ምርጥ ነው ብሎ ላይቀጥሏችሁ ይችላል። ስለ ጌታ ስታነሱ አሁን እንዳልኳችሁ ፈራበሉ የፈለጋችሁት ነገር ልሏችሁ እጅ ስለ ጌታ እንድታነሱ እየሄዳችሁ እንደሆነ እጃችሁን እንዲህ አርጋችሁ ትቶባችሁ ሊሄድ ይችላል። ሰው ስለ ጌታ ልታወሩ እንደሆነ እንደምንም ጎትታችሁ እጃችሁን መልሱት። ስሙ ኦፌንሲቭ ነው። ይሄ ላስቆመን አይገባም። አልፈን መሄድ መቻል አግሬሲቭ እንዲሆኑ የሚያደርግ ነገር ራሱ አለ። ስሙ እዛ ሰው ቤት ገብቶ የሚሰራ ነገር አለ። ሁለት መንግስታት መካከል ያለ ስለሆነ ሰይጣን ዝም ብሎ አይለቅም። ከአፋፉ እንድታወጡት ዝም ብሎ አይለቅም። በተቻለ መጠን ሁሉ ጥታችሁ እንድትሄዱ ያደርጋልና በትህትና መሆን አለበት። ጌታን ከኔ ጋር በሉ እስቲ ይሄንን ክርስቶስን ጌታ አድርጋችሁ በልባችሁ ቀድሱ። አንዱ በግላችን ጌታን የምንናገረው በዛ ነው። በቤታችን የራሳችን ስራ እየሰራን ያነበባችሁ ሊሆን ይችላል። ኩክ እያረጋችሁ ሊሆን ይችላል። ማንም አጠገባችሁ ላይ ላይኖር ይችላል። ለብቻችሁ ወክ እያረጋችሁ እየነዳችሁ ሊሆን ይችላል። የዛን ጊዜ ጌታን በልባችሁ መንገዛችሁን ሜክ ሹር። ቀሪው የእናንተ ስራ ስላልሆነ ማለት ቀሪው የእግዚአብሔር ስራ ነው። ሁለተኛ ወንጌልን በመናገር ነው። የምስራች ብሎ በመጮህ ባገኛችሁበት አጋጣሚ ሁሉ ሰማችሁም አልሰማችሁም ኢየሱስ ያድናል ብሎ መናገር። ኢየሱስ ከዘላለም ሞት ያስመልጣል ብሎ መናገር። አንድ ታሪክ ልንገራችሁ። ሁለተኛ ነገሥት ላይ ምዕራፍ 7 አንድ ታሪክ አለ። ይሄ ታሪክ በመጻፍበት ጊዜ በእስራኤል ላይ ከባድ ረሃብ ነበረ። ረሃብ ሲባል ረሃብ በነገራችን ላይ በባህሪው በጣም አስከፊ ነገር ነው። አንዳንዶቻችሁ ምናልባት የረሃብ አስከፊነት አታውቁ ይሆናል። የምታውቁም ትኖራላችሁ። ረሃብ በጣም አስከፊ ነገር ነው። ኢየሩሳሌም የዛን ጊዜ ግን በእስራኤል የነበረው ረሃብ በቃላት ምን ገልጸው አይደለም። የዶሮ ኩስ፣ የአያ መንጋጋ በውድ ሂሳብ ይሸጥ ነበር። በጣም አስከፊ ነገር ልንገራችሁ። እናት የገዛ ልጇን ቀቅላ ጠብሳ የበላችበት ዘመን ነበረ። ያ ዘመን በጣም የሚዘገንን ነገር ነበረ። ከባድ ረሃብ ውስጥ ያለችበት ዘመን ላይ 4 ለምጻሞች እንዲህ ብሎ ተነጋገሩ። እዚህ ብንቀመጥ በራብ ልንሞት ነው። ወደ ከተማም ብንሄድ በራብ ብንሞት ነው። ያው ሞት ነው። ወደ ሶርያውያን ሰፈር ጎራ እንበልና ከገደሉንም ገደሉን፣ ከራሩልን ደግሞ ከሞት እንተርፋለንና ብሎ ወደ ሶርያው መንደር ሄዱ። ሲሄዱ እነሱ ከተማ ሲደርሱ እግዚአብሔር ከተማው ላይ አስቀድሞ የሰራ ነገር ነበር። ወደዛ አልሄድም። አንድ ድንኳን ውስጥ ጎራ ስሩ፣ ማንም ሰው የለም። ፈረሶች፣ አህያዎች ታስሯሉ። የተሰናዳ ነገር አለ። ሰው ዝር የሚል የለም። ገቡ፣ በሉ፣
ጠጡ። አሱ በጣም እንግዲህ በዛውን በነገርኳቸው አይነት ራስ ውስጥ የነበሩ ሰዎች ናቸው። በሉ ጠጡ። የተገኘውን ወርቁን ንብረቱን ወስዶ አንድ ቦታ ሸሸጉ። እንደገና ሁለተኛ ድንኳን ሄዱ። እንደገናም ሰብስቦ ወስዶ ሸሸጉና አንድ ነገር ትዝ አላቸው። እሱን ላንብብላችሁ። ከዚህ ወዲያ እርስ በራሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው። እኛ ዝም ብለን እስኪነጋ ድረስ ብንቆይ በደለኞች እንሆናለን አሉ ይላል። ዛሬ የምን ቀን ነው? የምስራች ቀን ነው። ትክክል አይደለንም። እዛ ኢየሩሳሌም ላይ ባራ የሚቃጠል ሰው አለ፣ የሚሞት ሰው አለ፣ በብዙ ችግር ውስጥ ያለ ሰው አለ። እንዴት ትዘላለንም? ዛሬ ምሽት ይሄንን ዜና ሳንናገር ብናድር በደለኞች እንሆናለን ብሎ ተመልሶ መጡ። ወንጌል ይሄ ነው። በዘላለም ሞት ውስጥ የዘላለም ሕይወትን እንጀራ ያልበሉ በዘላለም ሞት ረሃብ ውስጥ ያሉ ሰዎች አሉ። ያንን ምስራች ሳልናገር ይሄን ምሽት ባድር፣ ሳልናገር ይሄን ሳላደርስ እድሜ ቢያልቅ፣ ሳልናገር ቢሞት በደልኛ ሆናለሁ ብሎ ማሰብ ነው። በጣም ለየት የሚያደርገውን ነገር ልንገራችሁ። እነዚህ ለምጻሞች ሰው ቢመጣና ቢሻማባቸው ምናልባት እነሱ የሚያገኙት ነገር ሊቀንስ ይችላል። እኔ የበላሁት የዘላለም እንጀራ ግን ዓለም ሁሉ ተገልብጦ ቢመጣ ከኔው አይቀንስ። እስቲ ከኔው አይቀንስ በሉ። ይልቁን አክሊል ይሆኑብኛል እንጂ ከኔ አይቀንስ። ስለዚህ በዘላለም ሞት ውስጥ ያሉ የዘላለምን ሕይወት እንጀራ ያልበሉ ሰዎች የዘላለም እኮ እንጀራ እዚህ ጋር አለ፣ አንተ ለምንድን ነው የምትሞተው? በራብ ለምን ትሞታል? እንጀራ እኮ እዚህ አለ ብሎ አለመናገር ስጩህና በደል ነው በሉ። ሰው የፈለገ ሊሆን ይችላል ምላሹ፣ የኛ ድርሻ አይደለም። ነገር ግን የዘላለም እንጀራ አለ፣ ለምን ትሞታለህ ሳትበላ? እዚህ ጋር እኮ አለ፣ ናና ሞክር፣ እዚህ ጋር አለ እንጀራ ብሎ ሳይናገሩ እድሜ ማለቅ ብሎ ሳይናገሩ እግዚአብሔር የሰጠንን የሩጫ ዘመናችንን ማውቃት እግዚአብሔር ቃል እንደሚነግረን በደል ነው። ስለዚህ ዛሬ ጆሮ ያለው ሁሉ እንዲሰማ በግል ሕይወታችንን የቀመስነውን ይሄን የዘላለምን ሕይወት ያጣጣምነውን ይሄን የዘላለምን ሕይወት ቢጠይቁንም ባይጠይቁንም ቢያስተናግዱንም ባያስተናግዱንም ቢቀበሉንም ባይቀበሉንም ኢየሱስ ያድናል ብሎ አለመናገር በደል ነው። ስጩህና ኢየሱስ ያድናል። አየሩ ላይ ሳይቅ በስራ ቦታ በትምህርት ቤት በተገኘንበት መላሻቸው ምንም ሊሆን ይችላል። የምስራች ተናጋሪ እግሮች ነን እኛ። የምስራች አብሳሪዎች ነን እኛ። ከዘላለም ሞት መምለጫ መንገድ አሳዮች ነን እኛ። እግዚአብሔር እንደዚህ ነው ካህናት አድርጎ የሾመን። የመጀመሪያ ሕይወታችን፣ ንግግራችን፣ ኑሯችን፣ ስራችን ክርስቶስን ይናገር። ሁለተኛ አንደበታችን ክርስቶስን ይናገር። ኢየሱስ ያድናል። ወንጌል በተለይ በዚህ በወንጌል በዚህ ሂደት ወንጌልን በመናገር ውስጥ በጣም አድካሚና አሰልቺው ነገር ምንድነው ካላችሁ የኛንና የእግዚአብሔርን ድርሻ አለማወቅ ነው። ቀደም እንደነገርኳችሁ በግል ሕይወት ወንጌልን መመስከር በጣም ውጤታማም በጣም ተስፋ አስቆራጭም ነው። አንዳንድ ሰዎች የተከታተሏቸው ሰው በእነሱ ጌታን ካልተቀበለ ፍሬ ያገኙት አይመስልም። በቃ ፍሬ አልባ ነው፣ ምን ያደርግልኛል ብሎ ተስፋ ይቆርጣሉ። የእግዚአብሔር ቃል እንደሚነግረን የኛ ድርሻ ማሰማት ብቻ ነው፣ መዝራት ብቻ ነው። ያንተ ስራ መዝራት ከሆነ እግዚአብሔር ሌላ ውሃ የሚያጠጣ ሰው ይልካል። ውሃ እንትና አጥጥቶ ከሆነ ሌላ እግዚአብሔር የሚያንከባክብ ሰው ይልካል። ማሳደግ ግን የእግዚአብሔር ስራ ነው። ማሳደግ የማንም አይደለም። እናንተ የጣላችሁት ዘር ጊዜ ቆጥሮ ብዙዎቻችንም እኮ እንደዚህ ነን። በአንዴ በተዘራው ዘር አይደለም ወደ ጌታ የመጣ ነው። የተዘራ በሆነ አገር ላይ ተዘራ፣ በሌላ አገር ላይ በቅሎ በሌላ አገር ላይ ነው ለጌታ እጅ የሰጠን። ስለዚህ እናንተ የመጀመሪያ የምታደርጉት ነገር የእናንተን ድርሻ ተወጥታችኋል። የእግዚአብሔር ድርሻ ነው የሚቀረው። ስለዚህ ባገኛችሁት አጋጣሚ ሁሉ በሰው ጆሮ ውስጥ ኢየሱስ ያድናል ብሎ መዝራት፣ ይህንን የዘላለም ሕይወት መንገድ ማሳየት፣ ከዚህ ውጪ ሕይወት እንደሌለ መንገር የእናንተን ድርሻ ጨርሳችኋል። ቀሪው የእግዚአብሔር ድርሻ ነው የሚሆነው። እግዚአብሔር ይርዳል። ይሄ ፕሮሴስ አለው፣ ጊዜ የሚፈልግ ነገር ነው። አንዳንድ ጊዜ የምታውቁትን ሰው ስም ይዞ በጓዳ መጸለይ፣ ሰውየው ምንም ሳያቅ፣ ሰውየው ይሄን እንደምታደርጉ ፈጽሞ ሳያቅ
እንትና የሚባል ሰው የጌታን ማያውቅ በብዙ ስራት ውስጥ ያለው በብዙ መከራ ውስጥ ያለ የምታውቁት ሰው አለ? የትም አገር ላይ ይኑር የሰውየው ስም ይዞ መጸለይ ለዛ ሰውዬ ዋጋ መክፈል ሂደት አለው። በአንድ ምሽት የሚሆን ነገር አይደለም። እግዚአብሔር ግን ያሳጭዳችኋል ያንን ዘር። ወደ ጌታ ስትሄዱ አክሊል ማየት ትፈልጋላችሁ? እግዚአብሔር እንዲሸልማችሁ ትፈልጋላችሁ? ባዶ ራቁታችሁን ላለመቆም ትፈልጋላችሁ? እግዚአብሔር ያሳጭዳችኋል። በእግዚአብሔር ፊት ይሄንን እንደ ስራ ወስዳችሁት በየጊዜው ከዚህ ጊዜ እስከዚህ በዚህ ወራት ውስጥ ለእንትና ወደ ጌታ እስኪመጣ ድረስ እኔ ዋጋ ከፍላለሁ፣ እኔ ጸልያለሁ፣ በተቻለኝ መጠን ደግሞ እግዚአብሔር በር በከፈተልኝ መንገድ ሁሉ ስለ ጌታ አሳየዋለሁ፣ ህይወቴን ለማሳየት እሞክራለሁ፣ እኔ እንደዚህ የሆንኩት እኮ በጌታ እንዲሆነ እንዲረዳልኝ ፈልጋለሁ ብላችሁ መስዋዕትነት ከፍላችሁ የምታደርጉት ነገር አንድ ነገር ልንገራችሁ፣ the reward is worthy። ኢማጂን የማታደርጉት ነገር ነው እግዚአብሔር የሚከፍላችሁ። በሰው ካልኩሌት የምናደርገው ነገር አይደለም። የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 16 ላይ ስለሚጥና ስለ ልጅ ሲናገር እናት ስለሚጥ ህመም በተለይ ኤክስፒሪየንስ ያደረጋችሁ ደግሞ በደም ታውቃላችሁ። ነገር ግን ከወለደች በኋላ ሰው ወደ ዓለም መጥቷልና ፈጽሞ አታስተውሰውም ይላል። እሚጧን የሚያስረሳ ነገር ነው የመጣው። ለጌታ የምንከፍለው ዋጋ እግዚአብሔር የሚከፍልልን በሰማይም በምድርም it is worthy። ኢማጂን የምታደርጉት ነገር አይደለም። በጣም ብዙ አይተናል። እኔም በእድሜ ብዙ አይቻለሁ፣ እናንተ ብዙ አይታችኋል። ለእግዚአብሔር ራሱን ሰጥቶ የተዋረደ ሰው አላየንም። ለእግዚአብሔር ራሱን ሰጥቶ በሰው ሁሉ ፊት የተዋረደ የተናቀ ሰው አላየ። እግዚአብሔር ቀኑን ጠብቆ ያከብራል። እግዚአብሔር ጊዜውን ጠብቆ ያሳጭዳል። የሚከፍላችሁ ዋጋ ደግሞ ኢማጂን የምታደርጉት አይደለም። በእግዚአብሔር ልክ ነው። እኛ በሰው ልክ ነው የምናስበው። እግዚአብሔር ሲከፍለን በእግዚአብሔር ልክ ነው። ትንሽ ሞቃል ይመስለኛል ቤቱ። ረጅም ሰዓት ወስጄ እንዳላስጨንቃችሁ ሶስተኛዋን ነገር በፍጥነት ልንገርና አልጨርስ። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ እናንተ የዓለም ብርሃን ናችሁ ብሏልና በሰማይ ያለ አባታችሁን መልካሙን ስራችሁን አይቶ ሰዎች እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ብሏል። አንዱ የተጠራንበት ሌላኛው ብርሃናችን በሰው ሁሉ ፊት እንዲበራ ነው። ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደዚህ ያለ ቁጥር በዓለም ሳለው ብርሃን ነበርኩኛል፣ የዓለም ብርሃን ነበርኩኝ። ምን ማለት ነው? የእግዚአብሔር መንግስትን የገባ ነው አሴስ ማድረግ የቻልነው ያየነው በክርስቶስ ነው። እሱ ነው ያበራልን። ዲፋይን አድርግ ብትባል እኔ አሁን እግዚአብሔርን ዲፋይን አድርግ ብትሉኝ ክርስቶስ ማን ነው ዲፋይን አድርግ ብትሉኝ እንተባተብ ይሆናል እንጂ ዲፋይን አላደርግላችሁ። ውስጤ ግን በቃ ያቀዋል። በእርግጠኝነት የምነግራችሁ ነገር ክርስቶስን አቀዋለሁ። እኔ ላስረዳችሁ ቸገር ይሆናል፣ ቃላት ያጥራኝ ይሆናል። በቃ እኔ ጋር እንደበራ ልነግራችሁ አልችል ይሆናል። ግን 100% እርግጠኛ ሆኜ የምነግራችሁ I know him experience አድርጌዋለሁ። የበራልኝ እግዚአብሔር አብ የበራልኝ፣ የእግዚአብሔር መንግስት የበራልኝ፣ የዘላለም ህይወት የበራልኝ፣ ልጅነት የበራልኝ በክርስቶስ ነው። እስቲ በክርስቶስ ነው በሉናችሁ። ክርስቶስን ስናየው የዘላለም ህይወት በራልን። ለምን? እሱ ብርሃን ነው። ብርሃን ከባህሪው አይታይም ያሳያል እንጂ። ብርሃን ዓላማው ምን መሰለኝ? ማሳየት ነው። ሲምፕል ምሳሌ ልንገራችሁ። እዚህ ክፍል ውስጥ ማብራት አጥፍታችሁ ብትገቡ አንድ ሰውን ከውጪ ማብራት ጠፍቶ ቢገባ እዚህ ቤት ውስጥ ማን እንዳለ ያይ? ማን ይኑር? ወንበሬቱ ጋር ይሁን መድረኬቱ ጋር ይሁን ማንንም አያውቅም፣ ጨለማ ስለሆነ። ጀስት ብርሃን ሲበራ ግን ሁሉንም ነገር ያያል። እዚህ ቤት ታግ ያለ፣ ደግነት አለ፣ እኔ ያለው፣ ሌሎች አላችሁ፣ ወንበር አለ፣ ሳውንድ ሲስተም አለ፣ ማብራት፣ ሁሉንም ነገር ያያል። እንዲያ ያደረገው ጀስት ብርሃን ነው።
ክርስቶስን የእግዚአብሔር ልጅ ነው ብለን አምነነው ስንቀበል መንፈሳዊው ዓለም በራልን፣ ገባን፣ ተረዳን። የዘላለም ሕይወት ብለን እናወራለን። አዳንከኝ ብለን እናወራለን። ታደከኝ ብለን በራልን። በክርስቶስ የበራልን ሕይወት እየኖርን ግን ክርስቶስ ሲሄድ እንደዚህ አለ። በዓለም ሳለው ማለት አሁን የለውም ማለት ነው ባጭሩ ቋንቋ። አሁን ግን ክርስቶስ እንደዚህ እናንተ የዓለም ብርሃን ናችሁ። ምን ማለት ነው? ሰዎች እኛን ሲያዩን የሚያዩት ነገር አለ ማለት፣ የሚበራላቸው ነገር አለ ማለት። በአጭር ቋንቋ በጣም ብዙ ታሪኩ አልድም። ብሉይ ኪዳናዊ የጥላ ፍጻሜ ምሳሌ ነው። ሰዓቴን አልወስድም ወደዛ እጄ። በአጭሩ ግን እኛ ክርስቶስ ላይ ማብራት ነው ስራችን። በብሉይ ኪዳን ላይ በመሰዊያ ህብስት ላይ የሚበራ ብርሃን ነበረ በቤተ መቅደስ ውስጥ ያለ። ዘጸአት 26 እና 25 ብታነቡ፣ ዕብራውያን 9 ብታነቡ የምታዩት ነገር ማለት። በህብስቱ በመሰዊያ እንጀራ ላይ የሚበራ ብርሃን አለ፣ ሁሌ ማይጠፋ ዘይት እየተሞላለት ሁሌ። የእግዚአብሔር ትእዛዝ ነው። ልክ ካይኑ ሲገባ ኢሚዲየትሊ የመጀመሪያ የሚያየው የመስዋዕቱን እንጀራ ነው። ብርሃኑ ላይ በራ ማለት ነው። ስለዚህ አዲስ ኪዳን ላይ ስትመጡ ዮሐንስ ወንጌል ምዕራፍ ስታጠሩ ከሰማይ የወረድኩት የህይወት እንጀራ እኔ ነኝ አለ ክርስቶስ። በክርስቶስ ላይ በመስዋዕቱ በግ ላይ ማብራት ነኝ። ሰዎች እኛን ሲያዩ ክርስቶስን እንዲያዩ ማለት ነው። ኢሚዲየትሊ እኛን ሲያዩ ክርስቶስን ስናይ እኛ የዘላለም ህይወት በራልን፣ የእግዚአብሔር መንግስት በራልን፣ ልጅነት በራልን፣ የዘላለም ህይወት እንዳገኘን ገባን። እግዚአብሔር ሪል እንደሆነ ገባን። ሰዎች አሁን እግዚአብሔር መኖሩን በምን ታውቃለህ? እኔ እግዚአብሔር ሪል እንደሆነ በርቶልኝ ነው ማቀው። አንብቤ አይደለም ተምሬ አይደለም፣ በርቶልኝ ነው ማቀው። ስለዚህ ልክ ክርስቶስን ሲያዩ ሰዎች እኔን ሲያዩ ሰዎች ከኔ ጀርባ የሆኑን የተሰቀለውን የሚያድነውን ወደ ክርስቶስ የመጠቆም ብርሃን ነን እኛ። ወደ ክርስቶስ የሚያሳይ ብርሃን ነኝ በሉ። እኔ ደብዝዤ ላልታይ፣ እሱ ግን እንድታይ፣ ክርስቶስ እንድታይ የምናበራ ብርሃን ነን እኛ። ስለ ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል። ዮሐንስ አለ እሱ ብርሃን አይደለም፣ ነገር ግን ሰዎች ሁሉ አምኖ እንዲድኑበት ወደ እውነተኛ ብርሃን የሚጠቁም ብርሃን ነው። ማን? ዮሐንስ። ወደ ማን? ወደ ኢየሱስ። ወደ ኢየሱስ የሚጠቁም በምድረ በዳ የሚጮህ እሱ ብርሃን ያልሆነ ስለ እውነተኛው ብርሃን ግን የሚናገር ብርሃን ነው ብሎ እንዳለ እኛን ዛሬ ሰዎች ሲያዩን ጌታን እንዲያዩ፣ ሰዎች ሲያዩን ክርስቶስ እንዲበራላቸው ወደ ክርስቶስ እንድንጠቁም የተጠራን የዓለም ብርሃን ነን። ሲጮሁና የዓለም ብርሃን ነኝ በሉ። ስለዚህ ብርሃናችን በሰው ሁሉ ፊት ይብራ። እንጸልያለን። እግዚአብሔር የተናገረንን ነገር እንድናስብ ወገኖቹ ጠይቃችኋለሁ። እኛ ባለ ዕዳዎች ነን፣ የወንጌል ባለ አደራዎች ነን። በጣም ብዙ ሰዎች በከፈሉበት መስዋዕት እኛ ድነናል። ብዙዎች ደማቸውን አፍስሰው፣ ብዙዎች ያላቸውን ነገር ጥሎ፣ ብዙ መከራ አይቶ በከፈሉበት መስዋዕት እኛ ዛሬ የእግዚአብሔር መንግስት ወራሾች ሆነናል። ዛሬ ተራ የኛ ነው። ኢየሱስ ያድናል ብለን በየአደባባዩ የመጮህ ተራ የኛ ነው። በኑሯችን ክርስቶስን በልባችን ልንቀድስ ተራው የኛ ነው። በሰው ሁሉ ፊት ብርሃናችንን ልናበራ ተራው የኛ ነው። እስቲ ከቻላችሁ ባላችሁበት ቁሙና ይህንን የሚመጥን ህይወት እንድንኖር እግዚአብሔር እንዲረዳን እንጸልያለን። ወገኖች ብርሃን እንዳይበራ ዘይት ሁሌ መሞላት አለበት። ዘይቱ ደግሞ የእግዚአብሔር መንፈስ ነው። ብርሃናችን ሁሉ ጊዜ እንዲበራ ሁሌም ዘይቱን ልንሞላ ያስፈልጋል። እሱ የእግዚአብሔር መንፈስ ስለሆነ ጸጋው እንዲረዳን ከኔ ጋር እየተስማማን እንጸልይ ወገኖች። እግዚአብሔር ይርዳን የጣልናቸው ነገሮችን በሙሉ እንድናነሳ። እኛ የምስራች ተናጋሪ እግሮች ነን፣ ተራ ሰዎች አይደለንም። እግዚአብሔር በእኛ የሚፈታቸው ብዙ የታሰሩ አሉ። እግዚአብሔር በእኛ የሚያድናቸው ብዙ በሞት ጥላ ውስጥ የሚሄዱ አሉ። በእውነት ማን ይደርሰናል የሚሉ አሉ። እኛ ነን ተረኞች። ኢሳይያስ እንደዚህ አለ፣ ይሄ ነገር ሲገባው እኔን ላከኝ አለ። እኔን አርገኝ እያላችሁ እንጸልያለን። መልእክተኛ አርገኝ፣ ኃይል ስጠኝ። በእውነት የወንጌል ተናጋሪያ ብርሃኔ በሰው ሁሉ ፊት እንዲበራ
አንተን በልቤ እንዲቀድስ ዝም ሳልል ብጠየቅም ባልጠየቅም ስላንተ እንዲያወራ ኢየሱስ ያድናል እንድል ኃይል ስጠኝ። እግዚአብሔር ይረዳናል ወገኖች፣ እንነሳ። እግዚአብሔር ይረዳናል። እግዚአብሔር ይረዳናል። ብርሃናችን ይውጣ። ከተማ ላይ ተራራ ላይ ያለች ከተማ አትሰወርም እንደሚል ቃል እኛ ልንሰወር አልተጠራንም። ለብዙዎች መዳን መንገድ ለማሳየት የተጠራን ጥሪያችን ዓለምን መድረስ ነው። እጆቻችሁን ከፍ አድርጉና እንጸልይ። እግዚአብሔር ሆይ ስምህ ይባረክ። ክብር ሁሉ ለዘላለም ላንተ ይሁን። እግዚአብሔር ሆይ እንለምንሃለን። ይሄ የመጣልን ቃል ድንቅ ቃል ነው። ያለንበትን እንድናይ፣ እንድናስተውስ፣ እንድንነሳ እግዚአብሔር ሆይ ወደ ዓለም ሁሉ ለመሄድ እንድንቆርጥ በቤታችን ላንተ ለዚህ አገልግሎት እንድንዘጋጅ እንድንቆርጥ የሚያደርግ ነው። ለዚህ ቃል ተገቢ ምላሽ እንድንሰጥ ጸጋ ይርዳን። እግዚአብሔር ሆይ አነሳሳን። ልባችን ይቀጣጠል። ለዚህ እውነት ይነሳ። ሴት ልጆችንና ወንድ ልጆችን አበርታ። እግዚአብሔር ሆይ በእኛ ምክንያት ብዙዎች ወደ እግዚአብሔር መንግሥት ይምጡ። በእኛ ምክንያት ብዙዎች ነፃ ይውጡ። በምንሰራበት አብሮ ባሉ በትምህርት ቤት የትም በምንገናኝበት በእኛ ምክንያት እግዚአብሔር ሆይ ብዙዎችን ድረስ። በእኛ ምክንያት ብዙዎችን ታደግ። እቺ ቤተ ክርስቲያን ከተማ ላይ ተራራ ላይ እንዳለች ከተማ ትታይ። እግዚአብሔር ሆይ ብርሃኗ በሰው ሁሉ ፊት ይብራ። እንደ ግለሰብ ብርሃናችን በሰው ሁሉ ፊት ይፍራ። ሰዎች እኛን ሲያዩ አንተን ይዩ። እግዚአብሔር ሆይ ጸለይኩኝ፣ እኛን ሲያዩን በእውነት አንተ ክርስቶስ ታይ፣ እኛ ደብዝዘን አንተ ታይ። እግዚአብሔር ሆይ እግሮቻችን ላይ ደክሙ እንድሮጡ፣ በጸሎት እንድንሮጥ፣ በገንዘብ እንድንሮጥ፣ ባለን አጋጣሚ ሁሉ ስለ ዘላለም ሕይወት እንድናወራ ጸጋ ይብዛልን። ስለረዳና ከብረሃልን። እኔና ይሄን ህዝብ በዚህ መንገድ እግዚአብሔር ስለተናገርከን፣ ስለመከርከን፣ ደግሞም ስለምትረዳን ተመስገን። ቀሪ ጊዜያችንን ባርክ። በጌታችን በኢየሱስ ክርስቶስ ስም